ቅዱሳን በጌታ ከመሆናችሁ በፊት የማን ልጆች ነበራችሁ የሚለውን እኔ እናንተን ቻሌንጅ ከማድረግ አልጀምርም። በቀጥታ መጽሐፍ ቅዱሳችን የሚያወራውን ወደ ማውራት እንሄዳለን ማለት ነው። ኦኬ፣ ጊዜ የለንም እና ይሄ እንደዚህ አይነት ነገሮችን መጽሐፋችን ምን ይላል የሚለውን አንድ ነገር እንነጋገር ፕሊዝ። እዚህም ዩቲዩብ ላይም ቲክቶክ ላይም የምትመጡ የቁጣ ልጆች ቁጣ የሚለውን እንፈታለን። የዲያብሎስ ልጆችም አለ እንዳትረሳው፣ የዲያብሎስ ልጆችም አለ፣ እሱንም እንፈታለን ማለት ነው። ኦኬ፣ የቁጣና የዲያብሎስ ልጆች የምትለዋንም እንፈታታለን። አንድ ነገር በጌታ ፍቅር ልበላችሁ። አንድን ሰው በቃ በጣም የምትወዱትን ሰው ማጣት የማትፈልጉትን ሰው ስህተቱን ዲናይ በማድረግ አይደለም የምታተርፉት። ኦኬ፣ ስህተት ዲናይ አይደረግም። አሁን በጣም ብዙዎቹን ሳይ የተለቀቁ ቪዲዮዎች ላይ አገልጋዮቻችንን ለምነካብን አይነት ነገር ነውና ዲናይ ሲያደርጉላቸው ወይም ስህተቶቻቸውን ሲክዱላቸው ነው የሚታየው። በጣም ነው የሚያሳዝነው። ስህተት አይካድም። እሺ፣ ኢየሱስ ክርስቶስ ሐዋርያቶቹን ይወዳቸው ነበር፣ አብሮት የነበሩ ሰዎችን ይወዳቸው ነበር፣ ግን አያልፋቸውም ነበር። እዛው ነው ይጨረግዳቸው። ኦኬ፣ እናንተ እምነት የጎደላችሁ እንዳንተ ጴጥሮስም ሂድ አንተ ሰይጣን ለምን እንቅፋት ሆነህብኛል እስከሚለው ድረስ አያልፋቸውም ነበር። እዛ ያርማቸዋል። በምድር የወደዳቸውን እስከ መጨረሻው ግን ይወዳቸው ነበር። ዩሲ እውነተኛ ፍቅር ከማረም ነው። እሺ፣ አገልጋዮቻችሁን ውደዱ፣ ግን ስታርሟቸው ነው እዚህ ደረጃ ላይ አይደርሱም ነበረ። እናንተ ከስር ብታርሟቸው፣ ይኸውልህ ወንድም ከሌ እኔ ትምህርትህን እቀበላለሁ፣ አንተንም እወድሃለሁ፣ ነገር ግን ይሄ ያልከው ነገር ልክ አይደለም ብላችሁ እነሱ ቪዲዮ ውስጥ ገብታችሁ ኮሜንት ብታደርጉላቸው ኖሮ ወይኔ እስካሁን ድረስ በቃ እኛም እንደዚህ አታደክሙንም ነበረ። ገና ድሮ የሚሰማኝ ሰው እንደዚህ ነው እንደሚሰማኝ ብለው ገና ድሮ ይስተካከሉ ነበረ። ከፈለጋችሁ ራእይ ላይ ሂዱና ምዕራፍ 2 ላይ እንደዚህ እናውቃለሁ፣ ይሄ መሆንህን አውቃለሁ፣ ነገር ግን የምነቅፍብህ ነገር አለኝ። ዩሲ ትክክለኛ ፍቅር ማለት ይሄ ነው። አፕሪሺየት የሚደረገውን ነገር አፕሪሺየት ማድረግ ያስፈልጋል፣ ነገር ግን የምነቅፍብህ ነገር አለኝ። ዋው! ምክንያት እንደዚህ በዚህ ምክንያት ዋው! እኔ ጋር መጥተው የሚቃወሙኝ ሰዎች ደስ ይሉኛል። ሲቃወሙ ግን በጥቅስ ሲቃወሙኝ ደስ ይለኛል። እኔ ቴዎሎጂያን ነኝ። በቴዎሎጂ ሲቃወሙኝ ነው ደስ የሚለኝ። ኮሜንት ማድረግ ይቻላል፣ መቃወም ይቻላል፣ ግን በቃል you are wrong because ይሄ እውነት የጠቀሳችሁት ጥቅስ ሮንግ እንኳን ቢሆን እኔ እሱን ለማስተካከል ይሁት ኮሜንቶቼ። ግን ይሄ በቃ መጥተው ጅው ለማድረግ የሚፈልጉ ሰዎችን ይሄ በቃ አንተ ደግሞ ማነህ እንትና ልትቃወም ምናምን ከሚሉ ሰዎች ጋር ግን ብዙም አላወራም። በቃ እነሱ ኦልሬዲ መስሚያቸውን ሉዝ አድርገው ነው የመጡት። ስለዚህ የምለውን ብዬ ያው ባንና ብሎክን የፈጠሩ እጆች የተባረኩ ይሆኑ። ያው ምክንያቱም ይሄ ቻናል ለትርፍ የተቋቋመ ስላልሆነ ጆሮ ያላቸውን ብቻ ነው ማስተናግደው እና ወደዛ ማለት ነው። እና ከመወለዳችን በፊት ከማመናችን በፊት የማን ልጆች ነበርን የሚለው ያው አሁን እየተንቀለቀለ ያለ አስተምሮ ስለሆነ እሱን ለመነጋገር ነው እንደ እግዚአብሔር ቃል ማለት ነው። አሁን እንግዲህ የማን ልጆች ነበርን? ያው እዚህ ጋር ተጽፏል። ምንድነው? የቁጣ ልጆች፣ ከዛስ የዲያብሎስ ልጆች አይደል? በቃ እነዚህ ሁለቱ ላይ እናውራ። እሺ፣ እነዚህ ሁለቱ የተጠቀሱበት የመጽሐፍ ቅዱስ ክፍሎች ጋር እንሄድና እናወራለን ማለት ነው። ስለ ቁጣ ልጆች ምን ማውራት ያለብን አይመስልም። ቢኮዝ የቁጣ ልጆች ብዬ ቪዲዮ ሰርቻለሁ። የቁጣ ልጆች ሲል ምን ማለት ነው ብዬ ማለት ነው። እና ባጭሩ ግን ለመነጋገር በቃ የቁጣ ልጆች ማለት በጌታ ከመሆናችን በፊት የቁጣ ልጆች ነበር። እግዚአብሔር ይህንን ዓለም ተቆጥቶታል አይደለ? በቃ ስለዚህ በአዳም የመጣው ኃጢአት ይህንን ዓለም አግኝቶታል። ኃጢአት ወደ ዓለም ሁሉ ገብቷል። ስለዚህ የእግዚአብሔር ቁጣ አለ ማለት ነው። ስለዚህ ጳውሎስ ያንን ነገር ሲጽፍ ሲጀምር የተጻፈው አንደኛው ክፍለ ዘመን ላይ ነው። እሺ፣ በፊት የቁጣ ልጆች ነበራችሁ። ራይት ምን ማለት ነው? እግዚአብሔር ዓለምን በተቀጣበት ዘመን ላይ ነበራችሁ፣ የቁጣ ልጆች ነበራችሁ። እሱ ብቻ አይደለም፣ የቁጣ ልጅ እኮ ብቻ አይደለም፣ በድኖች ወይም ሙታኖች ነበራችሁ እኮ ነው የሚለው። ሙታን። አሁን በጣም ብዙ ሰዎች እነዚህ የጉዲፈቻ የሚሉ ሰዎች የጉዲፈቻ ልጅ በነገራችሁ ላይ ለጉዲፈቻነት ከማሳደጋችሁ በፊትም በህይወት ያለ ልጅ ነው። በህይወት ያለ ልጅ እኮ ነው። ኦኬ፣ ኦሪጂናል እናትና አባቶች አሉት፣ ወይ ሞተውበት ወይ ተጥሎ ነው፣ ግን በህይወት ያለ ነው።
ከዛ ይመጣና በጉዲፈቻነት ደግሞ እዚህኛው ቤት ያድጋል። ስለዚህ እዛም በህይወት አለ፣ እዚህም በህይወት አለ። መጽሐፍ ቅዱሳችን ግን እንደሱ አይደለም የሚለው። በበደላችሁና በኃጢአታችሁ በሏታ ሙታኖች ነበራችሁ። አንድን ሰው ከሞት አስነስተ ጉዲፈቻ ልትለው አትችልም። ሲጀመር ገና ማለት ነው። አንድ ሰው ከሙታን አስነስተ ጉዲፈቻ ልትለው አትችልም። ታዲያ ምንድን ነው የሆነው የሚለውን ነገር ግን እናያለን ማለት ነው። የማን ልጆች ነበርን፣ ምን ሆንን፣ ከዛ አሁን ምን ሆንን የሚለውን ነገር እናያለን። ኦራይት። ስለዚህ የሚጠቀሱ ክፍሎች ጋር እንሄድና ያው አንዱ ምንድን ነው? አንዱ የዮሐንስ ወንጌል ምዕራፍ 8 ነው አይደል? እናንተ የዲያብሎስ ልጆች የተባሉት። ዋው! እናንተ የዲያብሎስ ልጆች ናቸው የተባሉት። እኔ እውነቱን ለመናገር መጽሐፍ ቅዱስ አጥኚ ያልሆኑ ሰዎች ይህን ነገር ቢሳሳቱት ምንም ችግር የለውም። ቢኮዝ መጽሐፍ ቅዱስን በአውድ ማጥናት የማይችሉ ልጆችን እኔ ብዙም አልነቅፍም። ግን አስተማሪ ነን ምናምን የሚሉ ሰዎች ግን ይህንን ክፍል እንደዚህ ከሆነ የሚረዱት እኔ አለመረዳት ብቻ ነው ብዬ መውሰድ ይከብደኛል። ተንኮል ሸርሽ ምናምን ነው እንጂ የሚመስለኝ አንድ የመጽሐፍ ቅዱስ አስተማሪ ይህንን ክፍል ሲጠቅስ ወደ ታች እንዴት አያነብም? ይሄ አጠያያቂ ነው። ይሄ በጣም አጠያያቂ ነው። አውዱ ምን እንደሚል እንዴት አያነብም? ዲያሎጉ ሄዶ ምን ጋር እንደደረሰ እንዴት አያነብም የሚል ጥያቄ ፈጥርብኝና ይሄ ነገር ተንኮል ነው እንዴ እላለሁ። ምክንያቱም ትንሽ ያስቸግራል። ተሳስተዋል ብቻ ለማለት መሳሳት ችግር የለውም፣ ግን ተሳስተዋል ብቻ የሚለው ነገር ራሱ ትንሽ ይከብደኛል ማለት ነው። ለማንኛውም ግን ዲያሎጉ ከላይ ከቁጥር 1 ጀምሮ እናንተ ማንበብ ትችላላችሁ። ጊዜ ስላሌለኝ ግን እኔ ኢየሱስ እንግዲህ ከፈሪሳውያን ጋር እያወራ ነው። ከአይሁድ ጋር እያወራ ነው። ቁጥር 28 ላይ ጀምሮ ለአንበባው ነው። ስለዚህ ኢየሱስ እንደዚህ ያላቸው የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ ምን ማለት ነው? ከፍ ከፍ በሰቀላችሁት ጊዜ ማለት ነው። በሰቀላችሁት ጊዜ ማለቱ ነው። እኔ እሆን ዘንድ አባቴ እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳለ በዛን ጊዜ ታውቃላችሁ። ያው ሲሰቀል የሆነውን ነገር ታውቃላችሁ። ምድር መናወጥ ሆነ ምን ሆነ በዛን ጊዜ አስተዋሉ በጣም ብዙዎች ማለት ነው። እና ብዙዎች ከሙታን ተነሱና የዛን ጊዜ ታስተውላላችሁ አላቸው። ከዛ የሆነ አንጀት የሚያባባ አባባል ነው እዚህ ጋር የሚለው ማለት ነው። እና እዚህ ጋር እንግዲህ አመኑ የሚሉ ሰዎችን ምን እንዳመኑና በኋላ ግን እነዚህ አመኑ የተባሉ ሰዎች ጨርሶኑ እንደውም ምን አይነት ሰዎች እንደሆኑ ሆረሮች እንደሆኑ ዝቅ እያለን እናነባለን። ዲያሎጉን አሁን ጀምረነዋል ማለት ነው። እሺ የላከኝ ከኔ ጋር ነው። ያው እናንተ የላከኝ ከኔ ጋር ነው። እኔ ደስ የሚያሰኘውን ዘወትር አደርጋለሁ፣ አብ ብቻዬን አይተወኝም ሲል ይህን ሲናገር ብዙዎች በሱ አመኑ ይላል። በቃ this one word ብዙዎች ከተሰበሰቡት አይሁድ ብዙዎች በሱ አመኑ ይላል። አሁን እነሱ አመኑ እንጂ ኢየሱስ እንዳመኑት ራሱ አላመነም። ምክንያቱም ቀጥሎ የሚጠይቃቸው ጥያቄ ሰዎቹ እንዳላመኑ የሚያስረግጥ ነው። እሱማ እኮ የሆነ 5,000 ሰዎችን በመገበ ጊዜም ራሱ እየፈለጉት ነበር። የት አለ እንዲህ ስንፈልግ ምናምን ሲሉት አሁን እናንተ ወይም እነዚህ ሰዎች ቢያዩአቸው አማኞች ወይም ተከታዮች ምናምን ነው የሚመስሏቸው። ተከታዮች ኢየሱስን ሲፈልጉ እንዲህ መምህር የት ነበርክ ምናምን ሲሉ እሱ ግን በትዝብት ዓይን አያቸው ነው። አይ የተከተላችሁኝ ትናንትና እንጀራ ስለበላችሁ ነው። በቃ ፍርጥ ነው የሚያደርገው ኢየሱስ። እንደዚህ ቀልድ አያውቅም። አይ የተከተላችሁኝ እንጂ ለሌላ ነገር ኧረ ምናምን ሲሉ ቆይ እንፈታተሻልና ስጋዬን ያልበላ ደሜን ያልጠጣ ሲላቸው ስጋን መብላትና ደሙ መጠጣት ምን ማለት ነው? እዛው ጋር ወርታች ተጽፏል። በእርሱ ማመን ነው ሲላቸው ይሄ የሚያስጨንቅ ንግግር ነው ብለው መዓቶች ከሱ ተለዩ ይላል። ዩሲ የተከተለ ሁሉ ኢየሱስ ፕሩፍ ካላደረገው በስተቀር እናንተ አማኞች ናችሁ ማለት አትችሉም። አማኞች አይደሉም እነዚህ ሰዎች። ራሱም ተናግሯል። እንጀራ ስለበሉ ነው የተከተሉት። አሁን ደግሞ በእኔ መኑ ሲላቸው ባክ ዞር በል ብለውት ሄዱ። እነዚህንስ ይህን ሲናገር በእሱ አመኑ ይልና ከዛ እሱ ነዋ አሁን ፕሩፍ የሚያደርገው። እኛ ከእሱ አንበልጥም። እሱ እኮ አሁን እየፈተነ ነው፣ እምነታቸውን እየፈተነ ነው። እንዲህ ማስተዋል ይኖርብናል። እሺ ኢየሱስ ያመኑትን አይሁድ እንደዚህ አላቸው፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ደቀ መዛሙርት አይደሉም ስቲል ተመልከቱ። በቃ ያችን ዲያሎግ ሲናገር ብቻ ሜክ ሴንስ አይነት ነገር ነው እምነታቸው ራሱ። ከዛስ ፕሩፍ
በቃሌ ብትኖሩ ደቀ መዛሙርቴ ናችሁ አይደሉም ማለት ነው። ስቲል ተመልከት። እውነትን ታውቃላችሁ፣ እውነትም አርነት ያወጣቸዋል። ገና አርነት አልወጡም። ተመልከትልኝ ብቻ። ከዛ አፋቸውን መክፈት ጀመሩ። ከዚህ በኋላ አፋቸውን ከከፈቱ አይዘጉም። ምን ጋር እንደሚጨርሱ አብረን እናያለን። አማኞች አይደሉም። እሺ፣ እነሱም መልሰው የአብርሃም ዘር ነን። ሉክ እዚህ ጋር ራሱ ከማመናችን በፊት የማን ዘር እንደሆንን የሚናገረውን ክፍል አንዱን ከዚህ ጋር ነው የምናየው ማለት ነው። ኢየሱስ ይህንን ዲና ያድርጓል። እነዚህ ሰዎች ገና አማኞች አይደሉም። ከማመናቸው በፊት የማን ዘርኖች ናቸው፣ የማን ልጆች ናቸው የሚለውን ኢየሱስ ዲና ያድርገዋል። አላደረገም። ሉክ እዚህ ጋር የአብርሃም ዘር ነን። እሺ፣ ለአንድ እንኳን ከቶ ባሪያዎች አልሆንም። አንተ አርነት ትወጣላችሁ እንዴት ትላለህ? አሁን ኮንፍሮንት መደራረግ የጀመሩ ከጌታ ጋር። ኢየሱስም መለሰ እውነት እላችኋለሁ ኃጢአት የሚያደርግ የኃጢአት ባሪያ ነው አላቸው። ገና ባሪያዎች ናቸው። ባሪያ ለዘላለም አይኖርም፣ ልጁ ግን ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ ግን አርነት አልወጡም። ተመልከቱ፣ በእውነት አርነት ትወጣላችሁ። እሺ፣ ዲና ያደረገ ቁጥር 37 የአብርሃም ዘር መሆናችሁንስ አውቃለሁ በዘር። እሺ፣ በዘር የአብርሃም ዘር መሆናችሁንስ አውቃለሁ። ታዲያ እዚህ ጋር ወርዶ የዲያብሎስ ልጅ የሚላቸው በምንድን ነው ብሎ ሰው አይጠይቅም? እንጨርሰውና እዚህ ጋር ላቆማችሁና ወደ ማቴዎስ ነው ሉቃስ ምዕራፍ 3 ጋር ስንሄድ ምንድን ነው የሚለው? 3:38 አጠቃላይ ሰው የማን ልጅ እንደሆነ የሚናገር ክፍል ሉቃስ ምዕራፍ 3 ቁጥር 38 ነው። አሁን ኢየሱስ የአብርሃም ዘር መሆናቸውን ታውቃለሁ ዲና ያላደረገም። እንደነዚህ ሰዎች በምንድን ነው የአብርሃም ዘር የሆኑት? በዘር በዘር። እሺ፣ ሉቃስ 3:38 የሄኖስ ልጅ የሴት ልጅ የአዳምና የሔዋን ከአቤል በኋላ የተወለደው ልጅ ነው። ከዛስ የአዳም ልጅ የእግዚአብሔር ልጅ ብሎ ልክ አዳም ጋር ሲደርስ አዳምን የእግዚአብሔር ልጅ ያደርገዋል። ከአዳም ይጀምራል፣ ድድድድድ ይመጣል። እኔ በጣም አልፌ ነው ያወራሁት። የዘር ሐረጎች የተጠቀሱበት ክፍል ነው። እሺ፣ ሉቃስ ምዕራፍ 3 እነሱ ድድድድድ ብላችሁ መጨረሻ ላይ ማ ጋር ያቆማል? አዳም ጋር ያቆማል። አዳም ጋር ሲቆም አዳምን የማን ልጅ ያደርገዋል? የጉዲፈቻ ወይም የዲያብሎስ ልጅ ሳይሆን የማን ልጅ ነው የሚያደርገው? የእግዚአብሔር ልጅ። አዳም ምን ያለ ነው? የወደቀ ኦኬ፣ መንፈሳዊ ሞት የሞተ። ከሱ በኋላ ያሉት ልጆች በሙሉ ምን ያሉ ናቸው? የወደቁ መንፈሳዊ ሙታኖች፣ የሞቱ የጠፉ። የማን ልጆች ግን? የእግዚአብሔር ልጆች። ዲያብሎስ እዚህ ጋር የት ጋር ያለው? ሲጀመር እንዴ ዲያብሎስ ሰይጣን ዝርያው ምንድን ነው? ቶሎ የሰይጣን ዝርያ ምንድን ነው? መልአክ ነው ወይስ ምንድን ነው? መልአክ ነው። መልአክ ነው አይደለም? ሰይጣን እኮ መልአክ ነው። የወደቀ መልአክ ነው። ከሰው ዘር ጋራ ከእግዚአብሔር አምሳል ጋራ ምንም አይነት ግንኙነት የሌለው ፍጥረት ቢኖር መልአክ ነው። በምንም አይነት መልኩ ማለት ነው መልአክ ነው። ዘር የለውም። እኛ እኮ የእግዚአብሔር ልጆች ነን ስንል አዳም የእግዚአብሔር ልጅ ነው ሲል ሉቃስ አዳምን እግዚአብሔር ሲፈጥረው ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የሕይወት እስትንፋስ በአፍንጫው አለበት። ይሄ ዘር ነው። የእግዚአብሔር ምንድን ነው? ዘር ነው። እንደዚህ አይነት ዘር መላእክቶች የላቸውም። በቃ ሰው የተፈጠረው ከእግዚአብሔር ዘር ነው እንጂ ከመላእክት ዘር አይደለም። መላእክቶች ሌላ ፍጥረቶች ናቸው። በመልኩና በምሳሌው የተፈጠሩም አይደሉም። ሲጀመር ገና እንኳን መተው የሰው ልጆችን ሊወልዱ ይቅርና በምናቸው ነው የሚወልዱት? በምናቸው እንደሆነ እዛ ጋራ የቅድሙ ዲያሎግ ጋር እንጨርሰዋለን። በዘራቸው ነው የዲያብሎስ ልጆች የተባሉት እነዛ ሰዎች እንኳን ኢቭን እኮ እነሱም እኮ አይሁድ ናቸው። አይሁድን እኮ ነው ያመኑትን አይሁድ ይላል።
እንጂ በመላው ዓለሙን የሞቱ ልትሏቸው ትችላላችሁ። እንደገና ደግሞ የጠፉ ልትሏቸው ትችላላችሁ። ስለ መጥፋትም ባይብል ላይ ያወራለሁ ብዙ። አጠቃላይ ግን የእግዚአብሔር ልጆች ናቸው እንጂ መላእክቶች የሰው ዘር የላቸውም። መላእክቶች የወደቁ በቃ መላእክቶች ናቸው። ሰው ሊወልዱ አይችሉም። ዘር የላቸውም። እግዚአብሔር ዘሩ በእናንተ ይኖራል ከማይጠፋ ዘር ሲል እግዚአብሔር ዘር እንዳለው መንፈሳዊ ዘር እንዳለው ይናገራል። ግሪኩ ጋር ሄዳችሁ ብታዩት ስፐርማ ነው የሚለው። ልክ እኛ የምንጠቀመውን አይነት ልክ እኛ ስንወለድ አባቶቻችን ያላቸውን ስፐርም ማለት ነው። ስፐርማ የሚለውን ሊትራሊ ለእግዚአብሔርም ዘር ለሚለው ቃል ስፐርማ የሚለውን ነው የሚጠቀመው። በቃ ዘር ማለት ነው ባጭሩ። እንዳታስቡ እንደኛ አይነት ፈሳሹ ዘር ሳይሆን አምላካዊ ዘር፣ መለኮታዊ ዘር፣ የራሱ አይነት ማለት ነው። እሺ እንደሚሉት እኔና አብ አንድነን ወይም አንድነን ምናምን እኛም ትንንሽ የእግዚአብሔር ነን እንደሚሉት አይደለም። ግን በአምሳሉና በመልኩ በአምሳሉ የፈጠረን በሱ ዘር የመጣን የሱ ዘሮች ነን። አዳም የሱ ዘር ነው፣ የእግዚአብሔር ልጅ ነው የሚባለው። ኦኬ ከዛ በኋላ የመጣው በሙሉ የእግዚአብሔር ልጅ ነው። ምን ያለ የእግዚአብሔር ልጅ የጠፋ በለው የሞተ በለው እሱን እናያለን ማለት ነው። ኦኬ ወደ ዮሐንስ ምዕራፍ 8 እንመለስ። ዲያሎጉን እንጨርሰው እስቲ። የአብርሃም ዘር መሆናችሁን ሳቃለሁ። ካደ እንዴ? አልካደም። አብርሃም የማን ዘር ነው? ወደ ኋላ ብትሄዱት የአዳም ዘር ነው። ሰዎቹ የዲያብሎስ ልጆች ናቸው አላላቸውም። እዚህ ጋር ኦሪጂናል የማን ልጆች ናቸው? የአብርሃም ዘሮች ናቸው። ግን አሁን በምናቸው እንደሆነ የዲያብሎስ ልጆች የተባሉት ተመልከቱ። በምናቸው ስለተመሳሰሉ ነው አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። ተመልከት። አየህ፣ አሁን እዚህ ጋር ሰዎቹ የዲያብሎስ ልጅ የተባሉት በዘራቸው ሳይሆን፣ ዘራቸውማ የአብርሃም ልጆች እንደሆኑ ኢየሱስ አልካደም። በዘራቸው ሳይሆን በግብራቸው ነው። እሺ፣ በስራቸው አንድን ሰው ስራውን ቁርጥ የምትሆኑ ከሆነ እንትና እኮ የእንትና ልጅ ነው ይባላል። አንድ የሆነ የእግር ኳስ አሰልጣኝ እንኳን ልጆቼ እኮ ነው የሚላቸው። በቃ በግብር ከሱ ጋር አንድ ናቸው ለማለት ነው። በቃ ሌላ ምንም ትርጉም የለውም። ኦኬ፣ እዚህ ጋም የዲያብሎስ ልጆች የተባሉት በግብራቸው ብቻ ነው እንጂ በዘራቸውም የአብርሃም ልጆች ናቸው። ፕሊዝ እዚህ ጋር እንዳትሳሳቱ። እሺ፣ እነሱ ይሳሳቱ፣ ዶክተሮቹ ይሳሳቱ፣ እናንተ አትሳሳቱ። በቃ ምንም ማድረግ አይቻልም። ምክንያቱም እንደዚህ ብሎ ማንበብና ስንፍና ነው እንጂ ይሄ እንደዚህ ብሎ ማንበብና መረዳት ይቻል ነበረ መድረክ ላይ ከመውጣት በፊት። የአብርሃም ዘሮች ናቸው እንጂ ኦሪጂናሊ የዲያብሎስ ልጆች እነሱም እንኳን አይደሉም። በምናቸው ነው እዚህ ጋር የዲያብሎስ ልጆች የተባሉት? በግብራቸው። ምን ልትሉኝ ትፈልጋላችሁ? ልትገድሉኝ ትፈልጋላችሁ። እነዚህ አሁን አማኞች ናቸው እንዴ ታዲያ? ያመኑትንም አይሁድ ብሎ ነው የጀመረው። ኢየሱስን የሚገል አማኝ አለ እንዴ? አለ ወይ? እነዚህ ሰዎች ግን ሲናገሩ ይኸው አማኞችን ነው የሚናገረው። ይኸው ያመኑትንም የሚለውን ከላይ አንብበው ማለት ነው። ወይኔ ኢየሱስን የሚገል አማኝ። ኧረ ቆይ ምን እንደሚናገሩ ተመልከቷቸው። እኔ ከአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ ከአባታችሁ ያያችሁትን ታደርጋላችሁ። ዩሲ ከአባታችሁ ያያችሁትን ታደርጋላችሁ። ዲያብሎስ ያደርግ ያዩትን ነው እነሱ የሚያደርጉት። በዚህ ምክንያት ነው የዲያብሎስ ልጅ የተባሉት። እሺ፣ በድርጊታቸው ነው ማድረግ። ስንት ጊዜ ነው ማድረግ እዚህ ጋር የተጠቀሰው? ግብር ታደርጋላችሁ። በድርጊታቸው ነው። እሺ፣ ሌላ አይደለም፣ በዘር አይደለም። በዘር የዓለም ሕዝብ ሁሉ የአዳም ልጅ ነው። አዳም የእግዚአብሔር ልጅ ነው። ከዛ በኋላ እንመጣለን፣ ስለጠፉ ልጆች እንመጣለን። ኢየሱስ ራሱ ለማን እንደመጣ እናያለን። ብዙዎቻችሁ ገብቷቸዋል ገና ሳልናገር። ኤኒዌይስ እንመጣለን እና እሱም ብለን እንጨርሳለን ማለት ነው። ብዙ ጊዜ የለንም። ሉክ እንዴን ከዛስ ክርክር ጀመሩ። አባታችን አብርሃም ነው አሉት። እሱም እኮ ከላይ ነግሯቸዋል። የአብርሃም ዘሮች ናችሁ፣ እሱን አልካድኩም ብሏቸዋል። ግን ያው አይሰሙም። የአብርሃም ልጆች ብትሆኑ አሁን እንግዲህ አሁንም በግብር ነው
ቅድም የአብርሃም ዘሮች እንደሆናችሁ አውቃለሁ አላለም? አዎ። አሁን ደግሞ የአብርሃም ልጆች ብትሆኑ የሚላቸው ደግሞ ምንድነው? አሁንም በግብር በዘር የአብርሃም ልጆች ናችሁ፣ በግብር ግን የአብርሃም ልጆች አይደላችሁም። በእናታችሁ ጻፉልኝ፣ በዘር በሉልኝ የአብርሃም ልጆች ናቸው። በእናታችሁ ሁላችሁም ጻፉልኝ፣ ደስ ይላል። አሁን ይመጣልኝ። በዘር የአብርሃም ልጆች ናቸው፣ በግብር የአብርሃም ልጆች አይደሉም። በዘር የዲያብሎስ ልጆች አይደሉም፣ በግብር የዲያብሎስ ልጆች ናቸው። እንዳይጠፋባችሁ ክፍሉ የሚያወራው እሱ ነው። ቅድም በዘር የአብርሃም ልጆች ናችሁ ብሏቸዋል 37 ላይ። በግብር ግን የአብርሃም ልጆች አይደሉም። የዲያብሎስ ልጆችም ደግሞ የሚላቸው በግብር የዲያብሎስ ልጆች ናቸው፣ በዘር የዲያብሎስ ልጆች አይደሉም። አለበለዚያ ኢየሱስ እዚሁ ጋር ራሱን በራሱ እየተጋጨ ነው ማለት ነው። ቅድም የአብርሃም ልጆች ናችሁ ብሎ አሁን የአብርሃም ልጆች ብትሆኑ ይላል አይልም። ቅድም የዘሩን ነው፣ በዘር የአብርሃም ልጆች ናቸው። እዚህ ጋርም ስለ ድርጊት ነው የሚናገረው። የአብርሃም ልጆች ብትሆኑ የአብርሃምን ስራ እኮ ቀላል ቴዎሎጂ ነው። የአብርሃምን ስራ ባደረጋችሁ ነበር። ግብር እኮ እኛ እየቀለድን የምናወራው ቴዎሎጂ ነው። ቢኮዝ ሲምፕል ስለሆነ ማለት ነው። የሁለት ወር ክርስቲያን እንደዚህ አይቶ እያለ እየሳቀ የሚያጠናው ቴዎሎጂ ነው። ግሪኩ ዕብራይስጡ ምናምን የማይጠይቅ ምናምን ሰው ሲምፕል። እሺ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ፣ አቤት ስንት ጊዜ ነው? ሁለተኛ ጊዜ ነው የሚላቸው። ልትገድሉ ትፈልጋላችሁ። አብርሃም እንደዚህ እኮ አላደረገም እንዴ! አብርሃም ነፍሰ ገዳይ አይደለም። እናንተ የአባታችሁን ስራ ታደርጋላችሁ። ስራ አሁንም ስቲል ነው፣ ስራ አልለቀቀችም። ስራ ታደርጋላችሁ። ከዛስ አሁንም ደግሞ ትንሽ አፋቸው መክፈት ጀመሩ። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ደግሞ አሁን ደግሞ መጡ ነው። እሱም አላቸው እግዚአብሔር አባታችሁ ከሆነስ ከእግዚአብሔር ወጥቼ መጥቻለሁ፣ እሱ ላከኝ እንጂ እኔ ከራሴ አልመጣሁም። ንግግሬን የማታስተውሉ ስለምንድን ነው? ቃሌን የማትሰሙት ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። አሁንም በግብር ነው። አብርሃም የእግዚአብሔር ልጅ ነው። አዳም የእግዚአብሔር ልጅ ነው። የእስራኤል ልጆች በሙሉ የእግዚአብሔር ልጆች ናቸው። የሰው ዘር በሙሉ የእግዚአብሔር ልጅ ነው። እዚህ ጋር የእግዚአብሔር ልጆች ወጥቼ የአባታችሁ ከእግዚአብሔር አባታችሁ ከሆነ በግብር አሁንም እሱን ትመስሉ ነበረ ነው። እሺ እና እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ ማድረግ። አሁንም ተመልከት፣ እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትን በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። ከመጀመሪያ ምን ነበረ? ነፍሰ ገዳይ ነበረ። እናንተስ እኔን ልትገድሉኝ ትፈልጋላችሁ። የመጀመሪያውን ሰው አቤልን የገደለ ነፍሰ ገዳይ ነበረ፣ በቃየል ውስጥ ገብቶ ማለት ነው። ከመጀመሪያ የሚለው እሱ ነው። ነፍሰ ገዳይ ነበረ። የእሱን ምኞት ልትፈጽሙብኝ ምኞት። እነዚህ ናቸው እንግዲህ አማኞች የተባሉት ፍሬንድ። ከዛ በጣም 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 የሚገርም ነገር ሲናገሩ ተመልከት። አመኑ የተባሉት 48ን አንብብልኛ። አይሁድም መልሰው ሳምራዊ እንደሆንክ ጋኔል እንዳለብህ ማለታችን እኛ መልካም እንል አይለምን? በቃ ወይ ጉድ! ድንቅም አማኞች ክርስቶስ ምን ይሉታል? ጋኔል አለብህ ብለውት ቁጭ። ሰው እዚህ ድረስ አያነብም? የመጽሐፍ ቅዱስ አስተማሪ ሆኖ ሰው እንዴት እዚህ ድረስ አያነብም? ማንን እያለ እንደሆነ በቃ ያመኑትን አይሁድ ተብሏል። ይኸው እኛም አማኞች ብንሆን የዲያብሎስ ልጆች ነን ይባላል። መልሰው እንደገና 52 ላይ ይገርማቸዋል። ጋኔል እንዳለብህ አሁን አወቅን አሉት። እንደውም አሁን አወቅን አሉት። አማኝ የተባሉት እኮ ናቸው። በቃ ስለዚህ ይወክሏችኋል እንዴ? ይወክላሉ እነዚህ። እናንተ ኢየሱስን ጋኔል አለብህ ለመግደል ትሞክራላችሁ። ኢየሱስ የአባታችሁን የዲያብሎስን ነፍሰ ገዳይ ስለ መግደል እኮ ነው የሚያወራው።
ይወክላሉ? እነዚህ አይወክሉም። ስለዚህ አይወክሉንም ነው ማለት ያለባችሁ። እዛ መድረክ ላይ ሲጮሁ ይህን ጠቅሰው አይወክሉንም። እንዴት? ይኸው እነሱ እንደዚህ ናቸው። የዲያብሎስ ልጅ የተባሉት በግብር ነው እንጂ በዘር አይደለም። ኢየሱስ ራሱ በዘር የአብርሃም ዘሮች እንደሆናችሁ አውቃለሁ ብሏል። ስለዚህ የዓለም ሕዝብ ሁሉ የዲያብሎስ ልጅ አይደለም። እኛም ከማመናችን በፊት የዲያብሎስ ልጆች አይደለንም። ዲያብሎስ መልአክ ነው። መላእክቶች ደግሞ ዘር የላቸውም። ዘር ከሌላቸው ሰውን በአምሳላቸውና በምሳሌያቸው ሊወልዱ አይችሉም። ለመወለድ ዘር ያስፈልጋል። እግዚአብሔር እኛን ለመውለድ ዘር ተጠቅሟል። የራሱ ዘር፣ የማይጠፋ ዘር፣ ከማይጠፋ ዘር በእውነት ቃል አስቦ ወለደን። ቃል በቃል ነው የተወለድ ነው። አባቶቻችን እናቶቻችን እኛን ሲወልዱ ያው ዘር ተጠቅመዋል ማለት ነው። ስለዚህ ዘር ከሌለ ውልጃ ወይም መወለድ የሚባል ነገር የለም። እዚህ ጋር የተባለው የግብር ልጅነትን ነው እንጂ የዘር ልጅነትን አይደለም። ኬዝ ክሎዝድ። ሉቃስ 15 ላይ ቶሎ ብለን እንሂድ። እነዚህ ሁለቱ ልጆች መለስኩት። ምኖች? ሁለቱ ምኖች አልኩኝ። ሁለቱ ምኖች ከመሆን ሁለቱ ምኖች ልጆች አለቀ። ሁለቱ ልጆች አንድ አባት ያላቸው ሁለት ልጆች ፔሪድ። ኢየሱስ መዓት ምሳሌዎችን ይናገራል። ከአንዱ ከተናገራቸው ምሳሌዎች ይህንን ነው ማለት ነው። ኦኬ ዋች። አንድ ሰው ስንት ሰው? አንድ ሰውና ዲያብሎስ ሳይሆኑ አንድ ሰው ሁለት ልጆች ነበሩት። በቃ አንድ እግዚአብሔር ማለት ነው። ሁለት ልጆች ነበሩት ማለት ነው። ሁለት ልጆች ነበሩት ማለት ምን ማለት ነው? የጠፉ ልጆችና የተገኙ ልጆች አሉት። አለቀ። ይሁን። ሁለቱም የማን ልጆች ናቸው? የአንድ አባት። ድራሽ አባቱ ይጥፋና የቱ ጋር አግኝቶ ነው ዲያብሎስ የሚወልድ? እንዴ በጣም እኮ ነው የሚያስቁት። እሺ አንድ ሰው ሁለት ልጆች ነበሩት። ከእነርሱ ታናሹ አባቴ ሆይ የገንዘብን የሚደርስኝ ክፍል ስጠኝና ገንዘብ አካፍላቸው። ከጥቂት ቀን በኋላ ታናሹ ገንዘቡን ሰብስቦ ወደ ሩቅ ሀገር ሄደ። በዚያ በተነ ገንዘቡን ምናምን ከሰረ። በዚያም ጽኑ ረሃብ ሆነ፣ ይጨነቅ ነበረ። ታውቃላችሁ፣ እሪያዎችን ሁሉ መጠበቅ ጀመረ። መጠበቅ ብቻ ሳይሆን እሪያዎች የሚበሉትን ነገር ሁሉ መብላት መመኘት ሁላ ጀመረ። በልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ደስ ሲል ቃሉ ራሱ የአባቴ ራሱን ይሄ ልጅ እንኳን የእሪያ ምግብ የሚበላው ልጅ እንኳን ራሱን የጉዲፈቻ ልጅ ነኝ አላለም። በእውነት አይነት ነገር ነው። ደስ ይበላችሁ እንደዚህ አይነት የእውነት ቃል በማወቃችሁ። እሱ እንኳን የአባቴ ሙያተኞች ስንት ናቸው፣ እኔ ግን እዚህ በረሃብ እጠፋለሁ። የአባቴ ተነስቼ ወደ አባቴ ደስ ሲል ሲጫጫስ እኮ ነው የዋለው። ሲበትን ሲጫጫስ ለዛች ሲል ለዚች ሲል ለዛች ሲል ምን ሲል ገንዘቡ በተነ ይላል። ከዛስ እንደዛ በትኖ የተመታ ልጅ ሆኖ የአባቴ ይላል። አባቴ ምን ታመጣለህ? በቃ መጽሐፉ ይሄንን ነው የሚያወራው። እሺ ሲሄድ የዲያብሎስ ልጅ አልሆነም። እሺ ወድቆ የዲያብሎስ ልጅ አልሆነም። ጠፍቶ የዲያብሎስ ልጅ አልሆነም። ሲሄድ የዲያብሎስ ልጅ አይደለም፣ የእግዚአብሔር ልጅ ነው። ሲወድቅ የእግዚአብሔር ልጅ ነው። ሲያጠፋ የእግዚአብሔር ልጅ ነው። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በምድር በደልኩ፣ ወደፊትም ልጅ ልባል አይገባኝም። የእሱ ትህትና ነው። አሁን የአባት መልስ ነው እዚህ ጋር የሚፈለገው። አይገባኝም ልጅ አይደለሁም ወይም ዲና ያደርገኝ ወይም ፋቀኝ ምናምን ሳይሆን እንደው ልባል ለመባል ራሱ አይገባኝም ነው ያለው እንጂ ዲኤንኤ ሁኔታ ያደርገዋል ልጁስ ቢሆን። የአባትየው ምላሽ ግን ኧረ
ከሙያተኞች እንዳንዱ አድርገኝ አለ። አይሆንማ፣ ስለማይሆን ነው። ልጅ ከሆንክ ልጅ ነህ፣ ሙያተኛ ልትሆን አትችልም። አንተ ብትፈልግም አትሆንም። ጉዲፈቻ ነኝ ብትልም አትሆንማ፣ አይሆንም። እንዴት ይሆናል? አይሆንም። ልጅ ነህ በትክክል ከተወለድክ። አይሆንማ። አንተ የፈለግከውን መቀባጠር ይቻላል። ሙያተኛ ምናምን አይገባኝም ገለመሌ በቃ አይሆንማ። ሙያተኛ መሆን አይቻልም። እዚህ ቤት ልጅ ብቻ መሆን ነው የሚቻለው። ሙያተኛ ሌላ ነው እለዋለሁ በለው። ምን አገባኝ እኔ። ቁጥር 20 ተነስቶም ወደ አባቱ መጣ። እሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ተመልከት፣ ኢቭን እዚህ ጋር የሮጠው ልጁ አይደለም። ወይኔ ይህንን ቃል ሳነብን ባይ ነው የሚመጣው። በእውነት የሮጠው ልጁ አይደለም፣ አባትየው ነው። አንተ የሮጠው ይኸው ሮጦ አንገቱን አቀፈውና ሳመው። አባትየው ነው የሮጠው ማለት የሆነ መተና ምን ኢቭን እንትን እስከምንል እንኳን አባታችን አይጠብቅ። በቃ ሮጦ መጥቶ አባትየው ነው መጥቶ የተጠመጠመበት ልጁ ላይ። በጣም ነው የሚገርመው። እና ልጁም ያው በፊት የፎከረውን አለው፣ አባቴ ሆይ በሰማይና በምድር በደልኩ፣ ወደፊት ልጅ ልባል አይገባኝም ምናምን አለ። 21 ላይ አባቱ ግን ባሪያዎቹን አይሰማውም። ቢኮዝ ልጅ ነው ምንም። አባቱ ግን ባሪያዎቹን ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ በእጁ ቀለበት፣ ለእግሩ ጫማ፣ የሰባውን ፍሪዳ አምጥታችሁ ረዱለት፣ እንብላ ደስም ይበለን አለ። ልጄ ቁጥር 24 ልጄ ኖት የጉዲፈቻ ልጅ አሁን ወቃ እንግዲህ ሄደሃል፣ ጠፍተሃል፣ አሁን እንግዲህ የጉዲፈቻ ልጅ ነህ አላለውም። ልጄ ሞቶ ነበር፣ ይህም በበላ ቀን ሞትን ትሞታለህ። ሞተን ከአዳም ጋር ሞተን እኛ ሁላችን። ልጄ ሞቶ ነበር። ሞቷል እንዴ ልጁ አይደል? ስለዚህ መንፈሳዊ ሞትን እዚህ ጋር የሚያመለክተው ምሳሌ ነው። ባይዘው ይሄ ልጄ ሞቶ ነበር ደግሞም ሕያው ሆኗል። ዋው! በክርስቶስ ኢየሱስ ያገኘነውን ሕይወት የሆነውን ክርስቶስን ስንቀበል ሕይወትን አገኘን። በአዳም መተላለፍ ምን ነበርን? ሞትን። ይህም በበላ ቀን ሞትን ትሞታለህና በተባለው ሞተን ነበር። በክርስቶስ ግን ሕያው ሆነን። ፊተኛው ሰው አዳም ሞትን የሚያመጣ ነበር፣ ኋለኛው ግን ሕይወትን የሚሰጥ መንፈስ ሆነ። ኢየሱስ ራሱ እኮ መጥቶ እኮ የመጣው ቀጥሎ ያለው አዳም ነው። ኋለኛው አዳም እኮ ነው የሆነው፣ ሌላ እኮ አልሆነም እኮ ኢየሱስ ራሱ። ኋለኛው አዳም እኮ ነው የሆነው። ልዩነታቸው ያ ሞትን አስገባ፣ ይሄ ሕይወትን ሰጠ። አለቀ። ታትት ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ደስ ይላቸው ጀመር። አንድ የተመታ ልጅ አለ ቤት ቁጭ ያለ የተመታ ማለት ነው። እና ታላቁ ልጁ በእርሻ ነበረ፣ ወደ ቤትም ቀረበ። በመሰንቆና በዘፈን በሰማ ጊዜ ከበርቻቸውን በሰማ ጊዜ ወንድም መጥቷል፣ በደህና ነው ምናምን አሉት። ደህና ነው ወንድም በቃ መጥቷል ምናምን ሲሉ ተቆጣ። ሊገባም አልወደደም። አባቱን እነሆን ያለ ዓመት ተገዝቼልሃለሁ። ኦቤ ያደርጋል። አንተ አባቱን ይታዘዛል። የተመታ ልጅ ነው። እሺ ማንን ነው የሚወክለው ይሄ ልጅ? በኢየሱስ ክርስቶስ ዘመን የነበሩትን መንፈሳዊ ሊደሮች፣ የሃይማኖት ሊደሮችን ነው የሚያመለክተው። ስለዚህ ነገር ሳጠና ያገኘሁት እንትን ምንድን ነው የሚያመለክተው? ምንድን ነው የሚለው? ጋድስ አንኮንዲሽናል ላቭ፣ እግዚአብሔርን ምክንያታዊ ያልሆነ ፍቅር ነው። ጋድስ አንኮንዲሽናል ላቭ፣ ባውንድለስ ፎርጊቭነስ፣ ምንም በቃ ጥግ የሌለው ምህረት፣ ኤንድ ጆይ ኦፍ ሪፔንታንስ፣ እሱን ነው የሚያመለክተው ማለት ነው። እና ከስር ኪዎቹን ሲፈታቸው ፋዘር የሚያመለክተው አባት የሚያመለክተው ምንድን ነው? ፋዘርስ ሪፕሬዘንትስ ጋድን ነው የሚያመለክተው። ኦፍኮርስ ጋድን ነው የሚያመለክተው። ሂ ሾውስ ራዲካል ግሬስ፣ ሜርሲ ኤንድ አንኮንዲሽናል ላቭ። ሂ ዳዝ ኖት ዌይት ፎር ሂዝ ቻይልድ ቱ ኤርን ባክ ሂዝ ፕሌስ፣ ሂ ራን ቱ ፎርጊቭ ሂም። አባትየው ነው ሮጦ ሄዶ ይቅር ያለው ማለት ነው። ዘ ያንግ ሰንስ፣ ይሄ የጠፋው ልጅስ፣ እሱ ደግሞ የሚያመለክተው ሪፕሬዘንት የሚያደርገው ዘ ሎስት ኦር ዘ አውትካስት ሲነር፣
በቃ የጠፋ ኃጢአተኛን ነው የሚያመለክተው ማለት ነው። ኦኬ he turns away from his family, wasted his life, waste አደረገ, release his wrongs and humbly return በቃ ኦኬ ተመለሰ። his return shows true repentance ነው የሚያመለክተው። መመለሱ የሚያመለክተው ምንድነው? ትክክለኛ የሆነ የመጀመሪያውን ንስሐ የኛ ልጆች የምንገባውን በክርስቶስ ፊት የምንገባውን ንስሐን ነው የሚያመለክተው ማለት ነው። the old brothers ይሄ old brother የሚባለው ይሄ ተመታው ልጅ ቤት የነበረው እሱ ደግሞ የሚያመለክተው represent self righteousness wow self righteousness የሚናገረውን ቅድም ሰምታችሁታል። እኔ እዚሁ ቁጭ ብዬ እገዛልህ ነበረ ነው ያለው። ቃሉ ላይ ሰምታችሁታል። የሚያወራው ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ ይለዋል። ቁጥር 29 ላይ self righteousness እሱን ነው የሚያመለክተው። ከትእዛዝህም ከቶ አልተላለፍኩም። wow self righteousness አይሁዳኖች ይህን ነበረ ችግራቸው። ኢየሱስ ጋር ይመጣና የዘላለም ሕይወት እንዳገኝ ምን ላድርግ ሲለው ኢየሱስ በትዝብት እያየው ሕግጋትን ፈጽም አለው። ያው ኢየሱስ ከሕጉ በታች ሆኖ ስለመጣ የትኞቹን አለ? አትግደል፣ አታመንዝር፣ አትስረቅ ምናምን እነሱን ከልጅነት ጀምሮ ፈጽሜያለሁ። ደሞስ የሚጎልህ ምንድነው? self righteousness ከዛ ኢየሱስ በአንዱ እንደሚወድቅ ስላወቀ በቃ እሺ ነው ኦኬ ያለህን ሽጥና ተከተለኝ ሲለው ላጣለ ማለት ነው። ኢየሱስ ከዛ በኋላ ምን አለ? ሀብታም መንግስተ ሰማያት ከሚገባ ገመል በመርፌ ቀዳዳ that means ይሄ እነሱንማ ከልጅነት ጀምሮ ፈጽሜያለሁ ያለው ልጅ መንግስተ ሰማያት አልገባም። ዋይ ከልጅነት ጀምሮ ፈጽሜያለሁ ብሎ አልገባም። ኢየሱስ አልፈጸምክም አላለውም። ባይዘዌ አልፈጸምክም እኮ አላለውም። ህዋይ እነሱም ከልጅነት ጀምሮ ፈጽሜያለሁ የሚጎለኝስ ምን ነው ሲለው አንተ የቱ ጋር ነው የፈጸምከውም አላለውም። ኦኬ then ያለን ሽጥና ተከተለኝ ሲለው ኦኬ አየህ ሀብታም ወደ መንግስተ ሰማያት ከሚገባ that means ሰውየው ሀብታም ነው እያዘነ ሄደ ይላል። አልገባም። በዛው ነው የጠፋው። ህግ ጠብቆ አልዳነም። ከልጅነቱ ጀምሮ ያውም እድሜ ዘመኑን ሁሉ ህግ ጠብቆ አትግደል፣ አታመንዝር፣ ገለመሌ አልዳነም ሰውየው። እዚህ ጋር የሚያመለክተው ምንድነው? self righteousness ልጁ የሚያወራው ይሄንን ነው። ታዘዝህ ነበረ ከትእዛዝህ ከቶ አልተላለፍኩም። ለእኔ ለወዳጆች ጋር ደስ እንዲለኝ አንድ ጠቦት እንኳን እስካሁን ድረስ አላረድክልኝም ብሎ አባቱን ይሞግታል ማለት ነው። እና ይሄ ልጅ የሚያመለክተው የሚለው ጥናቱ ምንድነው? self righteousness ብቻ አይደለም judgment judge ነው የሚያደርገው። ኦኬ ሃይማኖተኞች ሁሉ ጊዜ self righteousness ወይም ራሳቸውን የሚያጸድቁ ሰዎች ሃይማኖት የሚሰብኩ ሰዎች ቀጥሎ የአንድ ሳንቲም ሁለት ገጽታ ነው። ጀጅ ነው። ጀጅ በቃ ራሳቸውን ያጸድቃሉ። ከዛ በኋላ ጀጅ ነው። ለአንተ ጀጅ ነው። ከዛ አንተ በቸርች በኩል ወደ ሲኦል ነው የሚሉ፣ አንተ አትድንም ነው የሚሉ። በቃ የራስ ጽድቅ ቀጥሎ ያለው ጀጅመንት ነው። ተናደደ እና ጥናቱ much like the religious leaders of Jesus time ኢየሱስ ክርስቶስ በነበረበት ታይም ላይ እነዚህ የሪሊጂየስ ሊደሮችን ነው የሚያመለክተው። ይሄ ቤት ያለው ልጅ ያልጠፋው ልጅ ድንቅ የማልጠፋ ቤት ሆኖ ጠፍቷል። ይሄ ያኛው ይሻላል። እዚህ ጋር ሁለቱ ልጆች የማን ልጆች ናቸው? ሁለቱም የሚያመለክቱት የእግዚአብሔር ልጆች ናቸው። ወንድሜ ርዕሳችን ምን ነበር? ከመዳናችን በፊት የማን ልጆች ነበርን ነው? የማን ልጆች ነበርን? እስካሁን በእግዚአብሔር ቃል መሰረት የማን ልጆች ነበርን? እስካሁን ባነበብነው የእግዚአብሔር ቃል መሰረት የማን ልጆች ነበርን? እዚች ጋር ጻፉልኛ። ሉቃስ 19 እስካሁን ባነበብነው እንግዲህ እዚህ ጋር የዲያብሎስ ልጆች አሉ እዚህ ውስጥ የሉም። በቃ አንድ ቦታ እዛ ጋር የገበር ነው እንጂ እነሱም እንኳን በዘር የአብርሃም ዘሮች እንደሆኑ ኢየሱስ ራሱ ተናግሯል ማለት ነው። ኢየሱስ ሉቃስ ምዕራፍ 19 ቁጥር 8 ላይ ዘኬዎስ ግን ቆሞ፣ ዘኬዎስን ታውቃላችሁ ያጭሩ ሰውዬ ማለት ነው። ጌታ ሲመጣ ወረደና በቤቴ ምናምን ግባልኝ ያለው እሺ አለ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆን 4 እጥፍ እከፍላለሁ አለው። ኢየሱስም እንደዚህ አለው። ሉክ ዘኬዎስ ራሱ ገና በክርስቶስ ያላመነ ነው። ገና ቤቱ ኢየሱስ የገባ ሰው ነው።
ኢየሱስም እንደዚህ አለው፣ እርሱ ደግሞ የዲያብሎስ ልጅ ነውና አላለም። አቤት የማን ልጅ ነው? እርሱ ደግሞ የአብርሃም ልጅ ነውና። አንተ ሰው የዲያብሎስ ልጅ የሆነበት ዘመን የለም እዚህ ምድር ላይ በዘር። ዛሬ ለዚህ ቤት መዳን ሆኖለታል አለ። ከዛስ የሰው ልጅ ምን ያለውን የጠፋውን ሊፈልግ መጥቷልና። ይህ የሰው ልጅ ፐርፐዙ ራሱ እኛን የጉዲፈቻ ልጆች ለማድረግ ሳይሆን መጀመሪያም ልጅ የነበርነውን ነገር ግን የጠፋነውን የሞትነውን በሞቱና በትንሣኤው ሕይወትን ሊሰጠን የጠፋነውን ፈልጎ ሊያገኘን መጥቷልና። ብላክ ኤንድ ዋይት የእግዚአብሔር ቃል ነው እዚህ ቤት የሚወራው። እማያደናግር ወዲም እንዳትል የማያደርግ ቆይ እስቲ ግን የማያስብል ቃል በቃል ነው የሚወራው። ሎጂክ አይወራም እዚህ ቤት። ምን ይላሉ የጉዲፈቻ አስተማሪዎች? አሁን እኔ ልጆቼ ቤት ውስጥ ያሉት የኔ ልጆች ስለሆኑ አይደነቁ። ስለዚህ መደነቅ ያለባቸው የጉዲፈቻ ልጆች ሲባሉ ነው። አያችሁ ሎጂኩ ምንድን ነው? አሁን እኛ ዝም ብለን የእግዚአብሔር ልጆች ነን ብንል አንደነቅም። ምንደነቀው ምን ስንባል ነው? የጉዲፈቻ ልጆች። ኤኒዌይስ አሁንም ሌላ እዋይ አይደል? በቃ በሎጂክ ጥቅስ የለማ። ጥቅስ ስለሌለ በሎጂክ እንደዚህ የሚባል ሎጂክ የለም። እና የመጀመሪያው ሰው አዳም ያው እግዚአብሔር ልጅ ነው፣ አይደነቅም ነበር ማለት ነው። በቃ አዳም የጉዲፈቻ ልጅ ካልሆነ አይደነቅም ማለት ነው። በነገራችሁ ላይ ሳረሰው አንድ ነገር ልንገራችሁ። እኛን የጉዲፈቻ ልጅ የሚሉን ከሆነ ከዛ የማን ልጅ ነን ስንል የዲያብሎስ የሚሉን ከሆነ ደግሞ እነዚህ ሰዎች አንድ እምነት አላቸው። ኃጢአት ስትሰሩ ደግሞ በቸርች በኩል ገሃነም ትገባላችሁም ይላሉ አይደለ? ተመልከቱ እንግዲህ ከጉዲፈቻ ልጅነት ወደ ሌላ ጉዲፈቻ ልጅነት። አሁን ይኸውላችሁ የዲያብሎስ ልጆች ነበራችሁ ይሉናል። እሺ ከዛ መጣችሁ ይሉናል። እሺ ኃጢአት ስትሰሩ በቸርች በኩል ወደ ሲኦል ትገባላችሁ ይሉናል። ዳት ሚንስ ከዲያብሎስ ልጅነት በጉዲፈቻ ወደ እግዚአብሔር መጣን። እሺ ኃጢአት ስንሰራ እንደገና ዲያብሎስ መልሶ የጉዲፈቻ ልጅ አድርጎ እንደማ ይወስደናል። በጣም ነው እንደ ጉዲፈቻ ልጅ የምንሆነው። ምክንያቱም በቸርች በኩል እንደገና ወደ ሲኦል ስለምንገባ፣ ከዛ ደግሞ እሑድ ዕለት ንስሐ ስንገባ መልሰን እንደገና የእግዚአብሔር የጉዲፈቻ ልጅ እንሆናለን። ኃጢአት ስንሰራ በቸርች በኩል ወደ ሲኦል እንገባና የሰይጣን ደግሞ የጉዲፈቻ ልጅ እንሆናለን። ከጉዲፈቻ ልጅ ወደ ሌላ ጉዲፈቻ ልጅ፣ ከዚህኛው ጉዲፈቻ ልጅ ወደ ሌላኛው ጉዲፈቻ ልጅ። ይህንን የሰከረ ትምህርት አላግጥበታለሁ። በማ ላይ የተነሳ ስለሆነ፣ በእግዚአብሔር ጽድቅ ላይ የተነሳ ስለሆነ፣ በእግዚአብሔር የማዳን ስራ ላይ የተነሳ አንቲክራይስት አስተምሮ ስለሆነ ስቀንበት ምን ተው አይደለም፣ አላግጥበታለሁ። ሎጂኮቻችሁንም ባይብሊካሊ ነው የምትሉትንም ጥቅሶቻችሁን አምጡ። ውድቅ ነው፣ ውድቅ። በተአምር ሰው ሰማይ ቢወጣ ምድር ቢፈርጥ በአንድ ጊዜ ከእግዚአብሔር ተወልጃለሁ እንደገና ይሄው ልጅ የእግዚአብሔር የጉዲፈቻ ልጅ ነው ሊል አይችልም። ልክ እንደዚህ ማለት ከጀመርክ ያዞርህና ትወድቃለህ። ምክንያቱም ሁለቱ አብረው የማይሄዱ ነገሮች ናቸው። የእግዚአብሔር የጉዲፈቻ ልጅ ነኝ፣ ከእግዚአብሔር ከማይጠፋ ዘር ደግሞ ተወልጃለሁ። ሁለቱ እንዴት ይሄዳል? አንዳች ነገር ካልወሰድክ በስተቀር ከእግዚአብሔር ዘር ተወልጃለሁና የእግዚአብሔር የጉዲፈቻ ልጅ ነኝ አብሮ በጭራሽ የሚሄዱ ቃላቶች አይደሉም። ስፐርማ የሚለውን የግሪክ ቃል የት ልታደርገው ነው? የተወለዳችሁት ከስፐርማ ይላል። እሺ፣ ስለዚህ የተወለድነው ከእግዚአብሔር ዘር ነው ማለት ነው። እርሱ ደግሞ የአብርሃም ልጅ ነውና ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና፣ በቃ የሰው ልጅ የጠፋውን ሊፈልግ፣ በቃ የጠፋን የእግዚአብሔር ልጆች ነን።
በዓለም ያሉትስ ምንድን ናቸው? የጠፉ የእግዚአብሔር ልጆች፣ በአዳም ሞት ምክንያት ሞት ያገኛቸው የእግዚአብሔር ልጆች ናቸው። ይህንን በክርስቶስ ሲያምኑ ሕይወትን ያገኛሉ፣ ይገኛሉ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይሄ ዓለም የተወደደ ዓለም ነው ማይ ፍሬንድ። የዲያብሎስ ልጆች አይወደዱም። እሺ፣ የእግዚአብሔር ልጆች ናቸው፣ የተወደዱ ናቸው። ችግሩ ምንድን ነው? ሰጪ ካለ ተቀባይ ያስፈልጋል። እግዚአብሔር አንድያ ልጄ ይኸውላችሁ፣ በቃ አንድ ብቻ ነበር፣ እሱን እንካችሁ አለ። እኛ እሺ ብለን ተቀበልን። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለውን ራሱ የተሰጠ ነው። እሺ የተወለደ ነው ስለምን አትልም? የተወለደውን የት አድርገኸው ነው? የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጠ ነው። አያችሁ የኛ ይላሉ። እችም ብቻ ወስደው ማለት ነው። ተወለድን የሚለውን እንዴት ታመጣው ነው? ከእውነት ቃል አስቦ ወለደን የሚለውን ከእግዚአብሔር ዘር ከእግዚአብሔር ስፐርማ ተወለዳችሁ የሚለውንስ የት ልታደርገው ነው? እችን ቃል ወስደ የምትሄደው ስልጣን ሰጣቸው። ዋዳዚት ሚን መብት ሰጣቸው ማለት ነው። መብት የሰጣቸው ግን ምን አድርጓቸው ነው? ሌላኛው የመጽሐፍ ቅዱስ እዚህ ጋር ይነበባል። ወልዶ ነው ይወለዳል። የልጅነት መብት የልጅነት መብታቸው ደግሞ ምን እስከ መሆን ነው? ሮሜ 8 እስከ መውረስ ተወለዱ፣ ወራሾች ሆኑ። ልጆች ከሆናችሁ ወራሾች ናችሁ። የልጅነት መብታችሁ ነው። የልጅነት ስልጣናችሁ ነው። ከሁሉም ነገር የሚጀምረው ምንድን ነው? ከመውረሱም ከምኑም መወለድ። ልክ የእግዚአብሔር ልጅ ሲቀበሉ ዳግመኛ ይወለዳሉ። ዳግመኛ ሲወለዱ የእግዚአብሔር የልጅነት መብትን ማንኛውም ልጆች የሚያገኙትን መብቶች በሙሉ ያገኛሉ ማለት ነው። ውርሱንም ምኑንም ማለት ነው። ልጆች ከሆናችሁ የእግዚአብሔር ወራሾች ናችሁ። በቃ የሚቀጥለው እሱ ነው እንጂ ሌላ ነገር አይደለም። ስለዚህ ከዓለም ያሉ ሰዎች እኛ የምንለየው የተወደዱ ናቸው። እግዚአብሔር ዓለምን ነው የወደደው። የተሰጠውን ስጦታኛ ተቀበልን፣ ልጆች ሆንን። በዳግመኛ ልደት ነው ልጆች ሆን ነው። በጉዲፈቻ ሳይሆን በእውነት ቃል በጣር በመስቀል ጣር ታስበን ተወልደን ነው ልጆች ሆን ነው። እሺ ልጆች ሆንን። ከዛ ኤፌሶን 1:5 ሄደ። ከዛ በኋላ አዶፕሽን የሚለውን ነገር ማንበብ ይቻላል። አዶፕሽን ማለት ደግሞ ባለፈው አስተምሬያለሁ። በግሪኩ ያለው ትርጓሜ ሀብትን መውረስ ነው። የደረሰ ልጅ ማለት ነው። ኃላፊነት የሚሰጠው ልጅ ማለት ነው። ለዚህ ነው ልጆች ከሆናችሁ ወራሾች ናችሁ የተባለው። ስለዚህ ጳውሎስ እዚህ ጋር ወራሽነታችንን ለመናገር ብቻ የተጠቀመው ነው ኤፌሶን 1:5 እንጂ ከዛ በፊት ምንም ነገር ከመጀመሩ በፊት ሲጀመር መወለድ ነው የሚቀድመው። እንግዲህ ከመወለድ ውጭ የሚቀድም ነገር አለ እንዴ? ሲጀመር መውረስ ምናምን ሀብት ትምህርት ቤት ማሄድ ምናምን ነው እንዴ ከመወለድ የሚቀድመው? ወይስ መወለድ ነው? ይገራበጥባቸዋል ሰዎቹ። የሚያወሩልን ነገር ሁሉ ከመውረስ ጋር ነው። የሚያወሩልን ነገሮች ሁሉ ከስልጣን ጋር ነው። ስልጣኑንም ተው መውረሱንም ተው። ምንድን ነው የሚቀድመው? ሽማግሌውን እንኳን ምንድን ነው ያለው ኒቆዲሞስን? ዳግመኛ ካልተወለዳችሁ እነሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ አይደለም። ምን ታስገባው ነው ይመጣል። ስለዚህ ከመወለድ የጀመረ ነው። ከዛ ሁሉም ነገር መወለድ ጋር ጀመረ ነው ሌላውን ነገር የምታወራው። ወደ እርሱ ወደ ሆኑት መጥቶ በአብርሃም ዘር በኩል አድርጎ የዳዊት ልጅ ነው። የዳዊት ልጅ ሆኖ ነው የመጣው። በዳዊት ልጅ በሱ ዘር አድርጎ መጥቶ ከዛ ደቀ መዛሙርቶቹን አደራጅቶ እውነትን አስታጥቆ ከዛ ማቴዎስ 28 ላይ እንግዲህ ሄዳችሁ ዓለምን ሁሉ ወይም አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እብን እዛ ጋር ራሱ ያላቸው ማንን ነው? የዲያብሎስ ልጆችን ሁሉ በአብ በወልድ በመንፈስ ቅዱስ። ሲጀመር የዲያብሎስ ልጆች በአብ በወልድ በመንፈስ ቅዱስ ማጥመቅ የዲያብሎስ ልጆችን ማጥመቅ አይቻልም። እሺ እና የዲያብሎስ ልጆችን ሳይሆን የሚለው እንግዲህ ሄዳችሁ አሕዛብን መጽሐፍ ቅዱሳችን ሪስፔክት ያደርገዋል። ዓለምን ሁሉ ወዷልና ሲል ዓለም አሕዛብን በአብ በወልድ በመንፈስ ቅዱስ ዩሲ አቃ ማቴዎስ 13 ላይም ሄደናል አይደለ? ማቴዎስ 13 ላይ ራሱ ምንድን ነው የሚለው? እርሻው ደግሞ ዓለም ነው። ባለፈው አስተምሬያለሁ። እዚህ ጋር ምንድን ነው የሚለው? ዓለም ነው የሚለውን የግሪኩ ቃል ምን ብሎ ነው የሚጠራው ማለት ነው? የግሪኩ ቃል ኮስሞስ የሚለውን ነው የሚጠራው። ኮስሞስ ማለት ደግሞ ዓለም በቃ ይሄ ሻንታራሩ ጋራው ምናምን ሳይሆን ምኑ ነው?
የሰው ልጆች ሂውማን ሬስ በቃ በሙሉ የሰው ልጆችን ነው የሚለው ማለት ነው። የሰው ልጆች ውስጥ ሰይጣን የሱ አጀንዳ የሆኑትን አጀንዳውን የሚያስፈጽሙ የሱ ኤጀንቶችን በሙሉ ዘራ። እነሱን እንክርዳድ ይላቸዋል። ኢየሱስ ደግሞ የሰው ልጅ ደግሞ መልካም ዘሮችን የመንግስት ልጆችን ደግሞ ዘራ በዓለም ላይ ባሉ ውስጥ። ይኸው እኛም እንግዲህ እየሰበክን አህዛብን እንወስዳለን። ሰይጣን ደግሞ የሱን አጀንዳ የሚያስፈጽሙትን ደግሞ ዘርቷል። ያው የራሱን ስራ ደግሞ ይሰራል ማለት ነው። ይኸው ነው እና እንጂ እዛ ጋር ራሱ ማቴዎስ 13 ላይ ሄዳችሁ ብታዩት እርሻው የዲያብሎስ ልጆች ናቸው አይልም በሙሉ። ስለዚህ ከመዳናችን በፊት የአብርሃም ዘር የአዳም ልጆች፣ አዳም የእግዚአብሔር ልጅ፣ የወደቅን የጠፋን ልንሆን ሞትን ማለት ይቻላል እንጂ ኦሪጂናሊ የማን ልጆች? የእግዚአብሔር ልጆች ነን። እሺ እዚህ ጋም ደግሞ የጀመርነው ላይ ማቴዎስ 15 ላይ ኢየሱስ ከናናዊት ሴት በዚያ አገር ወጥታ ጌታ ሆይ ከናናዊት ናት፣ እስራኤላዊ አይደለችም። እቺ ደግሞ እስራኤላዊ አይደለችም። ምን ልነግራችሁ ነው? የኢየሱስን የመላክ ፐርፐዝ ለማን ነው የተላከው? ፐርፐዝ ሊኗ የመጣው ኢየሱስ እና ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄ ጋኔል ክፉኛ ይዞታል ብላ ጮኸች። ኦኬ እሷ ስትጮህ እርሱ ግን አንዳች አልመለሰላትም። ኢግኖር አደረጋት፣ ዝም አላት። ከዛ ደቀ መዛሙርቱ ቀርበው በኋላችን ትጮሃለችና ፕሊስ እሪቴ ታደርጋቸዋለች መሰለኝ ስትጮህ፣ በኋላችን ትጮሃለችና አሰናብታት፣ በቃ አንዳች ነገር በላትና አይነት ነገር ነው አሰናብታት አሉት ብለው ለመኑት። ኢየሱስም መልሶ ዋች ከእስራኤል ቤት ለጠፉ በጎች ነው የጉዲፈቻ ልጆች ወይም የዲያብሎስ ልጆች እነሱን እንኳን ለጠፉ ምኖች በጎች ለእግዚአብሔር ቃል ክብር ስጡ። እሺ ለአገልጋዮች ሳይሆን ለእግዚአብሔር ቃል ክብር ስጡ። በቃ በምድር ላይ ያሉ መጽሐፍቶች ሁሉ ስለ መንፈሳዊ ተጻፉ። በምድር ላይ ያሉ ስኮላርሶች በሙሉ ኢቨን ቸርች ፋዘርስ የሚባሉት በሙሉ በዚህ ቃል ይመዘናሉ እንጂ ይሄ ቃል በእነሱ አይመዘንም። ሮንግ የሆነውን አስተምሯቸውን እንደ እግዚአብሔር ቃል የምናረማቸውን ሰዎች እነሱ ቸርች መሄድ ትችላላችሁ፣ አይመለከተኝም። ግን ቻናላቸው ላይ ገብታችሁ ቴክስት አድርጉላቸው፣ ኮሜንት አድርጉላቸው። ሮንግ ነው ይሄው የተምራችሁ የለ እግዚአብሔርን ቃል። እግዚአብሔር ቃል እኮ ይሄን ይላል። ይሄው የዲያብሎስ ልጆች አይደለም የሚላቸው። የዲያብሎስ ልጆች የሚላቸው እነዚህን ነው። እነዚህን ግን እንደዚህ አይደለም። የዓለም ሰዎች በሙሉ የእግዚአብሔር ልጆች ናቸው እንጂ የዲያብሎስ ልጆች የተባሉት ስፔሲፊክ ነው። የተዘሩትም እንክርዳዶቹም ስፔሲፊክ ነው እንጂ የዓለም ዘሮች በሙሉ አይደሉም። እኛ የጠፋን የእግዚአብሔር በጎች ነን። የጠፋው ልጅ ምሳሌ ራሱ ሁለቱም የእግዚአብሔር ልጆች ናቸው ብላችሁ ቻሌንጅ አድርጓቸው ይመሉና ከዛ መጽሐፍ ቅዱሳቸው ማጥናት ይጀምራሉ። ከዛ ወደ ትክክሉ እየመጡ ይመጣሉ ማለት አተረፋችኋቸው ማለት ነው። ለዚህ ሁሉ ጥፋታቸው፣ ለዚህ ሁሉ መጽሐፍ ቅዱስ መሳታቸው ምክንያቱ ሰው ነው። ሰው በቃ ብሎ ስለሚሰማ ማለት ነው። እና ባለስልጣን እሱ ነው። ለእግዚአብሔር ቃል ክብር መስጠት ያስፈልጋል። እሺ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ። አየህ የተላከው ፐርፐዝሊ ለእስራኤል ቤት ለጠፉ በጎች ነው። በቃ ኢየሱስ የተላከው በዛ በኩል ስለሆነ በእስራኤል በኩል ወደ ዓለም ስለሆነ ማለት ነው። ይሄ ያላላክ ሲስተሙ ነው ማለት ነው። አብ እንደዚህ ነው የላከው። መጀመሪያም ሲመጣ ዮሐንስ ሲነግረን የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ እስራኤላውያን ጂውሾቹ አልተቀበሉትም ነው። ከዛ በወንጌል በኩል ግን ለተቀበሉት ሁሉ በስሙ ለሚያምኑት ነው ለነሱ መልሰው የእግዚአብሔር ልጆች የሆኑት የጠፉት የተገኙት ማለት ነው እንጂ እሱ ፐርፐዝሊ የመጣው በአንዴ ቡቅ ብሎ ኢንግላንድ አልመጣም። በአንዴ የሆነ አረብ ሀገራት አልመጣም። እስራኤል ነው የመጣው። በቃ ለዚህ ፐርፐዝ ስለተላከ ማለት ነው ሰው። ስለዚህ ይሄ ሁሉ ጥቅስ የሚነግረን ምኖች እንደሆነና ወደ ጌታ ከመምጣታችን በፊት ልጆች የምን ልጆች? የጠፋን አዳም መተላለፍ የሞትን መንፈሳዊ ሞት የሞትን እና የጠፋን። የሰው ልጅ የመጣው ማንን ነው? የጠፋውን ፈልጎ በሞቱና በትንሣኤው ሕይወትን አገኘን።
ይሄው ነው የሆነው። የምን የጉዲፈቻ ልጅ ነው የሚወራው? ጉዲፈቻ ልጅ የሚባል ነገር የለም። ሰዎች ክርስቶስ እስከሚያገኛቸው ድረስ የሰይጣንን ስራ የሚያደርጉ በምድር ላይ በተለያዩ ዘመናቶች ውስጥ አሉ። በግብራቸው በምግባራቸው የዲያብሎስ ልጆች የተባሉ አሁንም አሉ ማለት ነው። በምግባራቸው በዘራቸው ግን የአብርሃም ልጆች ናቸው። በዘራቸው የአዳም ልጆች ናቸው። አዳም በሉቃስ ወንጌል ምዕራፍ 3 ቁጥር 38 መሰረት የእግዚአብሔር ልጅ ነው እንጂ የጉዲፈቻ ልጅ አይደለም ማለት ነው። ስለዚህ እኛ አማኞች ከመዳናችን በፊት የእግዚአብሔር ልጆች ነበርን። የጠፋን የእግዚአብሔር ልጆች፣ የሞትን የእግዚአብሔር ልጆች ነበርን እንጂ ጉዲፈቻ ልጅም የዲያብሎስ ልጆችም አልነበርንም ይላል የዛሬው መልእክት።